አንድ ጊዜ አንድ ወንድም ወደ ታላቁ አባት ወደ አባ እንጦንስ ሄደ። እንዲህም አላቸው፣ አባቴ ሆይ ልቤ እረፍት አጥቷል። ጸልያለሁ፣ እጾማለሁ፣ ንስሐም እገባለሁ። ነገር ግን ሰላም ከኔ ጋር አትቆይም። ምን ላድርግ? አባ እንጦንስም እንዲህ ብለው መለሱለት፣ ለአፍታ በዝምታ ተቀመጥ፣ ራስህንም ተመልከት። ለመናገር አትቸኩል። እጆችህን በትናንሽ ሥራዎች አስጠምዳቸው። ልብህንም በትህትና ጠብቅ። ሰላም እንደ ንጋት ቀስ ብላ ነው የምትመጣው። ሁላችንም በሕይወታችን ውስጥ የምንፈልገው አንድ ነገር አለ። በገንዘብ የማይገዛ፣ በዝና የማይገኝ፣ በስልጣን የማይለክ ነገር ግን ከሁሉም በላይ ዋጋ ያለው እኛ የልብ እረፍት ወይም ሰላም እንለዋለን። ነገር ግን ይህን ውድ ሀብት አጥብቀን ልንይዘው እንሞክርም። ለምን እንደ ውሃ ከእጃችን ያመልጣል? ለምን ሰላም ትቶን ይሄዳል? ይህ አባ እንጦንስ ታሪክ የሚያስተምረን ትልቅ እውነት አለ። ሰላም የአንድ አፍታ ስጦታ ሳትሆን የዘወትር ልምምድ፣ በየሰዓቱ የምንኖረው የህይወት መንገድ መሆኑ ነው። አባቶች በታሪክ የሚያስተምሩ ልብ ከደረቅ ሕግ ይልቅ ሕያው ታሪክን ስለሚወድ ነው። ስለዚህ አሁን እናንተም ልባችሁን ክፈት። የዛሬዎቹ ትምህርቶችና ታሪኮች ወደ ውስጣችሁ ዘልቀው ይገቡ ዘንድ ይህ የጠፋውን ሰላም የምናገኝበት የምናስመልስበት ጉዞ ነው። ሰላምን ከማግኘታችን በፊት ሰላማችን የሚሰርቁብን ሌቦች መለየት አለብን። የመጀመሪያውና ትልቁ ሌባ ፍርሃትና ጭንቀት ይባላል። አንድ ወንድም በታላቅ ጭንቀት ተውጦ ወደ አባ ጴሜን ሮጠ። አባ፣ በየቀኑ በጭንቀትና በፍርሃት ወድቃለሁ። እግዚአብሔርን እጠራለሁ፣ ነገር ግን ጭንቀቴን ይመለሳል። አባ ጴሜንም እንዲህ አሉት፣ ልብ ሲታወክ ሁለት ነገሮችን አድርግ። አንደኛ ወደ መስቀሉ ተመልከትና የክርስቶስን ምሕረት አስብ። ሁለተኛ ተነስተ በጎ ስራ ስራ። ሰውነት ወደ ሌላው አንቀሳቅስ። ብቻ አንተ ተቀምጠህ ፍርሃትን አትመግበው። ያ ወንድምም እንደተባለው ታዘዘ። ፍርሃት ሲነሳበት ተነስቶ ማገልገል ጀመረ። ቀስ በቀስም ጭንቀቱና ፍርሃቱ በስራ በሚገኝ ጸጥተኛ ሰላም ቦታውን ለቀቀ። የክርስቶስ ምሕረት ማሰብና ፈጥኖ ወደ ተግባር መንቀሳቀስ የጭንቀት ሰንሰለትን ይበጥሳል። ሁለተኛው የሰላም ሌባ ያለፈው ሕይወታችን የድሮ ኃጢአት ትዝታ ነው። ሌላም ወንድም ወደ አባ ሙሴ ጸሊም ቀርቦ የኀፍረቱን ሸክም አራገፈ። አባቴ፣ አእምሮዬ በድሮ ኃጢአቶች ተሞልቷል። የተውኳቸው መስሎኝ ነበር፣ ነገር ግን በሌሊት እንደ ተኩላ ይመለሳሉ። አባ ሙሴም ወደ ወንዝ ወሰዱት። ከወንዙ ወደ እንስራው ውሃ መቅዳት ጀመሩ። እንስራው ውስጥ የነበረው ቆሻሻ ውሃ ተገፍቶ ወጥቶ እንስራው እስኪጠራና ንጹህ ውሃ እስኪሞላ ድረስ ማፍሰሳቸውን ቀጠሉ። ከዚያም እንዲህ አሉት፣ አየህ፣ ልብህንም በበጎ ነገሮች፣ በጸሎት፣ በመጽሐፍት ቃልና በአገልግሎት ትሞላው፣ አሮጌዎቹ ክፉ ሐሳቦች ተገፍተው ይወጣሉ። ይህ ምስል ግልጽ ነው። ልባችን ባዶ ዕቃ አይደለም። ክፉን ልምድ ብናስወጣውም ልባችን በመልካም ነገር ካልሞላ ነው ያው ፈተና ተመልሶ ይመጣል። ሶስተኛው የሰላም ሌባ የማይጠቅም ንግግርና ፍርድ ነው። አንድ ወንድም ወደ አባ መቃርስ መጥቶ አባቴ፣ በወንድሜ ላይ ስፈርድና ክፉ ሲናገር ሰላሜን አጣለሁ። ምን ላድርግ? አባ መቃርስም ልጄ ሆይ ወደ መቃብር ቦታ ሂድና ሙታንን ስደባቸው። ወጣቱም ሂዶ ሙታንን ሰደበ፣ ተመልሶም መጣ። አባ መቃርስም ምን አሉ? ምንም አላሉኝም አለ ወጣቱ። እንግዲያውስ ተመለስና አመስግናቸው። ሂዶም አመሰገነ፣ ተመልሶም መጥቶ ምንም አላሉኝም። በዚያን ጊዜ አባ መቃርስ እንዲህ አለው፣ አየህ ልጄ፣ አንተም እንደነዚህ ሙታን መሆን አለብህ። በሰው ምስጋና የማትኩራራ፣ በሰው ስድብና ትችት የማትቆጣ ስትሆን ያኔ እውነተኛ ሰላምን ታገኛለህ። ሰላምን የሚሰርቀው የሰው ትችት ሳይሆን ለዚያ ትችት የምትሰጠው የራስህ ምላሽ ነው። እንግዲህ ሌቦችን አወቅን። አሁን ደግሞ ቤታችንን፣ ልባችንን እንዴት እንደምንጠብቅ እንማር። አባቶች ይህንን ንቃት ይሉታል።
አባ ዮሐንስ ዘሳልሳዊ ስለ ጠባቂ የተናገሩት ነገር አለ። ጠባቂው ጠላት ከሩቅ ካየው ምልክት ሰጥቶ ከተማይቱን መጠበቅ ይችላል። ነገር ግን ጠላትን ዘግይቶ ካየው ሁሉም ነገር ይጠፋል። ንቃት ማለት ምን ማለት ነው? የመጀመሪያውን የሐሳብ ብልጭታ ማስተዋል ነው። ትንሿን የቁጣ የትዕቢት ወይም የፍትወት ፍም እንዳያችሁ አትመግቡት። አእምሯችሁን ወዲያውኑ ወደ ጸሎት መልሱ። ይህ ቀደም ብሎ ማስተዋል ጠላት ከሩቅ አይቶ በሩን እንደመዝጋት ነው። ይህንን ንቃት የሚፈትን ነገር ቢኖር ቁጣ ነው። አንድ ሽማግሌ ትንሽ የሚነድ ፍም የያዘውን ደቀ መዝሙራቸውን ምን ይዛል ብለው ጠየቁ። ደቀ መዝሙሩም ያቃጥላል አለ። ሽማግሌውም ቁጣን ከያዝክ ያቃጥላል ብለው መለሱ። ቁጣና ቂም በሌሎች ላይ የምንጠቀመው መሳሪያ ሳይሆን በገዛ እጃችን የያዝነው ፍም መሆኑ ነው። አስቀምጡት፣ ለእግዚአብሔር ስጡት፣ አትሸከሙት። ንቃትን የሚፈትነው ሌላው ነገር ምስጋናና ትዕቢት ነው። አንድ ወጣት መነኩሴ ወደ አባ አርሳኒዮስ መጥቶ ሰዎች ሲያመሰግኑኝ በውስጥ የሚነሳው ትዕቢት ማቆም አልቻልኩም። አርሳኒዮስም መለሱ፣ ምስጋና ሲመጣ በጸጥታ እኔ አፈርና አመድ ነኝ በል። ምስጋናው እንደ ንፋስ በውስጥ አልፎ ሂድ፣ በላዩ ላይ ቤት አትስራ። ያ መነኩሴም አጭር የትህትና ቃል መናገር ተማረ። ልቡ ሲረጋጋ አገኘው። አባቶች ብዙውን ጊዜ የሚነሳው ሐሳብ በአጭር ቃል ይቆርጡ ነበር። አጭር ጸሎት፣ የክርስቶስ ስም በመጥራት የትህትና ሐረግ፣ እነዚህ ቀላል የሚመስሉ ድርጊቶች ማዕበሉን ከማደጉ በፊት ያበርዱታል። ይህንን የንቃት ጥበብ ለመቆጣጠር አባ አጋቶን አንድ ድንጋይ በአፉ ውስጥ ለ3 ዓመታት ያህል ይዞ ኖሯል። ለምን? ምላሱ በቁጣና በማይጠቅሙ ወሬ ልቡ ውስጥ ያለውን ሰላም እንዳያውቅ ሊያስታውሰው ነበር። ሰላምን መጠበቅ መልካም ነው። ነገር ግን ሰላም የሚገነባበት መሰረት ከሌለ ጥበቃው ብቻውን ከንቱ ነው። የሰላም ሁሉ መሰረት ትህትና ይባላል። ትዕቢት ባለበት ልብ ሰላም ለአንድ አፍታ እንኳን ሊያድር አይችልም። ይህንን ለመረዳት ከታላቁ አባ አንጦስ ታሪክ የተሻለ የለም። አባ አንጦስ የገዳማውያን ሁሉ አባት በበረሃ በነበረበት ጊዜ በልቡ ታላቅ ደረጃ ላይ እንደደረሰ አሰበ። በዚያን ጊዜ ከሰማይ እንዲህ የሚል ድምፅ መጣለት። እንጦንስ ሆይ፣ ገና በእስክንድርያ ከተማ ውስጥ እንዳለ አንድ ጫማ ሰፊ የቅድስና ደረጃ አልደረስክም። ታላቁ አባት በንዴት እንዴት ከኔ ይበልጣል አላለም። ወዲያውኑ በትሩን ይዞ ወደ ታላቁ እስክንድርያ ከተማ ሄደ። ጫማ ሰፊኑን ፈልጎ አገኘውና እባክህ ለመዳን ስትል የምትሰራውን ልዩ ሥራ ንገረኝ። ሰውየውም ደንግጦ አባቴ፣ እኔ ኃጢአተኛ ሰው ነኝ፣ ምንም ልዩ ነገር አልሰራም። ጠዋት ከእንቅልፌ ስነሳ በዚህ ከተማ ያሉ ሰዎች ሁሉ ይድናሉ፣ እኔ ብቻዬን ግን እጠፋለሁ። እንደዚህ ብዬ አስባለሁ፣ ማታም ስተኛ ይህንኑ ሐሳብ አስባለሁ ሲል መለሰላቸው። አባ አንጦስም ይህን ሲሰማ በእውነት አንተ በቤት ተቀምጠ መንግሥተ ሰማያትን ወርሰዋል፣ እኔ ግን በበረሃ እየኖርኩ ይህንን የትህትና ጥበብ ገና አልተማርኩም። የጫማ ሰፊ ሰላም የመጣው ከስራው ሳይሆን ከልቡ ትህትና ነበር። እርሱ ከኔ ሁሉም ይሻላል ብሎ ስላሰበ በልቡ ውስጥ ለቅናት፣ ለውድድር ወይም ለትዕቢት ቦታ አልነበረው። ሰላም በትህትና ጥላ ስር የምታደግ አበባ ናት። ሌላው የሰላም መሰረት ከራስ ወጥቶ ሌሎችን ማገልገል ነው። አንድ ቀን አንድ ወንድም በእንባ ወደ አባ ሙሴ መጣ። እጸልያለሁ፣ ነገር ግን አእምሮዬ ይጮሃል፣ ማተኮር አልቻልኩም። ሙሴም እንዲህ አለው፣ በራስህ ውስጥ ባሉ ሐሳቦች ከመጸለይ ይልቅ በእጆች በሥራ ሆነ ጸልይ። ዳቦ አብካ፣ እርሻ አረስ፣ ሌሎችን እርዳ፣ እጆችህ ይጸልዩ። ሥራ ከጸሎት የተለየ አይደለም። ለአባቶች የእጅ ሥራ በተግባር ላይ ያለ ጸሎት ነበር። አባ ሰራፒዮን በአንድ ወቅት ለተራበ እንጀራ ስጥ፣ የአንተም ችግሮች ትንሽ ይመስለዋል እንዳለው ከራስ ወጥቶ ማገልገል ውስጣዊ ያለመረጋጋትን ይፈውሳል። ነገር ግን እኛ ደካሞች ነን። ብንጠነቀቅም አንዳንዴ በቁጣ እንነዳለን፣ በሰው ላይ እንፈርዳለን፣ ሰላማችንንም እናጣለን። ታዲያ የጠፋውን ሰላም እንዴት እናስመልሳለን?
የመጀመሪያው መፍትሄ ንስሐና መናዘዝ ነው። አንድ ወንድም በኃጢአት አፍሮ ከማንም ጋር መነጋገር አቆመ። በልቡም ውስጥ ብርታት አጣ። አባ አንጦንስ ይህንን አይተው ጠሩት። ወደ ወንድሞች ሂድ፣ ተናዘዝ፣ ጸሎታቸውን ተቀበል። ያ ወንድምም ሲናዘዝ ሸክሙ ተነሳለት። ሰላም ብዙውን ጊዜ በንስሐና በማህበር ጸሎት ትመለሳለች። ስንወድቅ ተስፋ መቁረጥ የለብንም። ሌላ ወንድም ወደ አባ ዮሐንስ ሂዶ በኃጢአት ወድቃለሁ፣ ከዚያም ተስፋ ቆርጣለሁ፣ የጠፋው ይመስለኛል። ዮሐንስም በተስፋ መቁረጥ ውስጥ አትተኛ፣ ተነስተህ ጸልይ። እያንዳንዱ ጸሎት ወደ እግዚአብሔር የምትመለስበት እርምጃ ነው። እንባ ሽንፈት ሳይሆን መታጠቢያ ነው። አባቶች እንባ እንደ ንስሐ ይወዱት ነበር። እንባ ልብን ያዋርዳል፣ ለፈውስም ይከፍተዋል። ሁለተኛው መፍትሄ ይቅርታ ማድረግ ነው። በአንድ ገዳም ውስጥ ሁለት መነኮሳት በሆኑ ነገር ተቃይመው ተጣሉ። አንደኛ መነኩሴ ፀሐይ ሳትጠልቅ ቂሙን ለመተውና ወንድሙን ይቅርታ ለመጠየቅ ወደ ማደሪያው ሄደ። ወደ ወንድሙ ክፍል ሲደርስ በሩ ላይ ቆሞ ያንኳኳ ጀመር። በዚያው ቅጽበት በአቅራቢያቸው የነበረ አንድ ታላቅ አባት በመንፈስ ዓይኑ አስደናቂ ነገር ተመለከተ። ያ ይቅርታ ሊጠይቅ የመጣው መነኩሴ በሩን ሲያንኳኳ አንድ ጥቁር ጋኔን በበሩ በመነኩሴ መካከል ቆሞ መነኩሴው ወደ ውስጥ እንዳይገባ ሲገፋ አየ። መነኩሴው ግን ማንኳኳቱን አላቆመም። በሩም ተከፈተለት። ወንድሜ ሆይ እኔ ነኝ የበደልኩ፣ ይቅር በለኝ። የአባት በመንፈስ ያየው የነበረው ጋኔን እንደ ጢስ በኖ ጠፋ። በዚያች ቅጽበት ሰላም ወደ ልባቸው ተመለሰ። ሰላምን የምናስመልሰው እርሱ ይምጣ ብለን በመጠባበቅ ሳይሆን እኔ በድያለሁ ብለን በመቅደም። ይቅርታ የጠፋውን ሰላም የምንገዛበት ብቸኛው ገንዘባችን ነው። ከዛሬው አባቶች ጥበብ እንደተማርነው ሰላም ማለት የችግሮች አለመኖር ሳይሆን በችግሮች መካከል የእግዚአብሔር መገኘት ነው። ሰላም በአንድ ጀንበር የምናገኘው ስጦታ ሳይሆን በየዕለቱ የምኖረው የልምምድ ፍሬ ነው። ልክ የአባ ዮሐንስ ዘሳልሳዊ ታሪክ እንደሚለው ታላቅ የቅድስና ትርኢትን አትፈልግ። ትዕግስትን፣ ትህትናን፣ ጸሎትን እንደ ዘር ትከል። በእንባና በጽናት ማጠጣቸው። ጊዜው ሲደርስ ያድጋሉ። በመጨረሻም አንድ ወንድም ወደ አንድ ሽማግሌ መጥቶ ሰላም ትታኝ ሄደች። ሽማግሌውም ትንሽ ስኒ ዘይት ወስደው 3 ጠብታቸውን በመዳፋቸው ላይ አፈሰሱ። እንዲህም አሉት፣ እነዚህ ጠብታዎች ወስደ በልብ ማዕዘናት ላይ ያስቀምጣቸው። በጠዋት ጸሎት፣ በቀን አገልግሎት፣ በማታ ምስጋና እነዚህም ማዕዘናት ጠብቅ፣ ሰላምም ትመለሳለች። ዛሬ አንዲት ትንሽ ነገር ለመሞከር ተነሱ። ለ5 ደቂቃ በዝምታ ተቀመጡ። አንድ ሰው አገልግሉ። አንዲት ጥቅስ ተናገሩ። ብትወርቁ ተናዘዙና ተነሱ። አባቶች የተጓዙት በዚህ መንገድ ነው። ቀላል እርምጃዎች ወደ ታላቅ ሰላም መርቷቸዋል። እግዚአብሔር